ቡድኖች ካላቸው የቡድን ስብስብ ጥራት፣ የስቴዲየም ይዞታ እንዲሁም ደግሞ የብሮድካስት ሽፋንና የስፖንሰርሺፕ ስምምነት የሚሳተፉባቸው ውድድሮች እንዲሁም ካለባቸው የብድር ልኬት አንጻር ተገምግሞ በደረጃ ሀብታም ቡድኖች ተብለው ሲቀመጡ ማየት የተለመደ ነው። አንድ ቡድን ያለው የሀብት መጠን በዝውውር መስኮቱ ላይ የፋይናንሻል ፌር ፕሌይ ሕግን እስከጠበቀ ድረስ ወጪዎችን አውጥተው በዝውውር መስኮቱ ተሳታፊ እንዲሆኑ ማድረግ የሚያስችላቸው ሲሆን ከዛም አልፎ የቅንጡ ስቴዲየሞችን የትሬኒንግ ስፍራዎችን የሕክምና ስፍራን እንዲገነቡ ይረዳቸዋል። በዓለም አቀፍ ደረጃ ራሳቸውን ጠንካራ ለማድረግም ሲነሱ በማርኬቲንግ ዓለም ውስጥ ጠንካራ ቡድን መስራታቸውን ተከትሎ ትልልቅ የሚባሉ ብራንዶች ከነሱ ጋር ስምምነቶችን ለመፈጸም ፍላጎታቸውን ሲያሳዩ መመልከት የተለመደ ነው። የሀብታቸው መጠን ከሚሰጣቸው ሌላ ጥቅም ደግሞ ከዚህ ቀደም ልክ እንደ ኮሮና ቫይረስ አይነት ድንገተኛ ወረርሽኝ በመጣ ሰዓት በርካታ ቡድኖች ችግሮች ውስጥ ገብተው ነበረ። የገንዘብ መጠናቸውም ከፍ ያሉ ቡድኖች ግን ያንን ችግር እንኳን ተቋቁመው ማለፍ ችለው ነበረ። ታዲያ ዛሬ ከነዚህ ተነስተን ፎርብስ በ2025 የዓለማችን ምርጥ ሀብታም ቡድኖች ካላቸው ውስጥ ያሉትን አምስቱን ለመመልከት ወደድን። አብራችሁን ቆዩ። አምስተኛ ላይ ከተቀመጠው ቡድን ስንጀምር የምናገኘው የእንግሊዙን ማንቸስተር ሲቲን ነው። ሲቲዝኖቹ ባለፉት ዓመታት በሜዳ ላይ የነበራቸው ድንቅ ብቃት የበርካቶችን ትኩረት እንዲገዙ አድርጓቸው የነበረ ሲሆን የእንግሊዝ ፕሪሚየር ሊግን ዋንጫ ለተከታታይ ዓመታት ማሳካት ከዛም አልፎ የአውሮፓ ሻምፒየንስ ሊግ ዋንጫንም በ2022 ማሸነፍ ችለው ነበረ። ውሃ ሰማያዊዎቹ ይህ ውጤታቸው ታዲያ በሜዳቸው ኢታድ የሚታደሙ የደጋፊዎችን ቁጥር ከፍ ያደረገው ሲሆን ከእነሱ ጋር ለመስራት የሚፈልጉ ትልቅ ብራንዶችን በከፍተኛ ሁኔታ ገንዘብ እንዲከፍሏቸው ሆኗል። ቡድኑ ውስጥ ያሉት ተጫዋቾች ከጊዜ ወደ ጊዜ ጥራታቸው ከፍ ሲል የስኳዱም ጥራት እንዲጨምር ሆኗል። ታዲያ ሲቲዝኖቹ $5.30 ቢሊዮን እንደሚያወጡም ፎርብስ አገኘውት ያለው መረጃ ያሳያል። አራተኛ ደረጃ ላይ የሚገኙ ደግሞ ከዛው ከእንግሊዝ የመርሲሳይዱ ቡድን ሊቨርፑል ሆኖ እናገኘዋለን። ቀያዮቹ ቀድሞውንም በሀገር ውስጥ እንግሊዝ ብቻ ሳይሆን ዓለም ላይ ከሚገኙ ትልልቅ ቡድኖች ውስጥ የሚጠቀሱ ሲሆን በደጋፊዎች ደረጃም ከፍተኛ ቁጥር ካላቸው ውስጥ ይመደባሉ። ቡድኑ የአምና የእንግሊዝ ፕሪሚየር ሊግ አሸናፊ በሆነበት ወቅት ጥሩ ገቢ መሰብሰብ ችሏል። ከአዲዳስ ጋር አዲስ የተዋሉት የስፖንሰርሺፕ ክፍያ ከስታንዳርድ ቻርተርድ ጋር ያላቸው የለቀ ቆይታ ገቢያቸው ከፍ እንዲል አድርጓል ተብሎም ይታሰባል። ሊቨርፑሎች አሁን ላይ $5.40 ቢሊዮን ያወጣሉ ተብሏል። ሶስተኛ ደረጃ ላይ የተቀመጡ ደግሞ የስፔኑ ቡድን ባርሴሎና ነው። ይህ ቡድን ባለፉት ዓመታት በኢኮኖሚ በከፍተኛ ሁኔታ ዝቅጠት ውስጥ ገብቶ የነበረ ሲሆን ለዚህም ደግሞ ከዚህ ቀደም ክለቡን በፕሬዝዳንትነት ሲያገለግሉ የነበሩት ባርቶሚዮ ተጠያቂ ነበሩ። በዛ ላይ ደግሞ ስፖቲፋይ ካምፕኑ በአዲስ መልኩ ለመስራት የጀመሩት ስራ ሌሎች ወጪዎች እንዲጀምርባቸው አድርጓል። ይሁን እንጂ ቡድኑ ቀድሞውንም የገነባው ትልቅ ስም በኢኮኖሚው ሲወድቅ ፊቱን አላዞረበትም ነበረ። ከስፖቲፋይ ጋር ያላቸው ለረጅም ጊዜ የሚቆይ ስምምነት፣ ከናይክ ጋር ያላቸው የቀደመ አብሮነት እንዲሁም ደግሞ ከተለያዩ ስፖንሰሮች የሚያገኙ ገቢ ረድቷቸው በጊዜያዊ ስቴዲየም እንኳን እየተጠቀሙ ከደጋፊዎች የሚያገኙት ገቢ ዝቅ ቢልባቸውም ቡድኑ ግን አሁን ላይ $5 ቢሊዮን እንደሚያወጣ ተነግሯል። በሁለተኛነት የምናገኘው ደግሞ ማንቸስተር ዩናይትድን ነው። ቀያይ ሰይጣኖቹ በድንቅ ብቃታቸው ላይ ባይገኙም እንኳን በስቴዲየማቸው የሚገኙት ገቢ እንዲሁም ደግሞ አሁን ላይ አብሯቸው የዘለቁት ስፖንሰሮቻቸው በከፍተኛ ሁኔታ አሁንም እንዲቀጥሉ ረድቷቸዋል። ቡድኑ ያለው አጠቃላይ ፋሲሊቲና የስኳድ ጥራት ከፍተኛ ዋጋ እንዲኖረው ያደርገዋል። በዓለም ላይ ያላቸው ትልቅ የሚባል ብራንድ ደግሞ $6 ቢሊዮን እንዲያወጡ አድርጓቸዋል ተብሎ ይገመታል።
በአንደኛ ስፍራ ላይ ለመቀመጥ የቻሉት ደግሞ ሪያል ማድሪዶች ናቸው። ሎስ ብላንኮሶቹ በተጠናቀቀው የውድድር ዓመት ብቻ 1.1 ቢሊዮን ዶላር በማትረፍ በታሪክ የመጀመሪያ ሆነዋል። ትልቅ የሚባል የደጋፊዎች ቁጥር በሚሊዮን ትርፍ ከዓመት ዓመት የሚያስገባ ስፖንሰርሺፕ ስምምነት ከግዙፉ ስታዲየም ሳንቲያጎ ቤርናቤው የሚያገኙት አስገራሚ ገቢ ከወዲሁ ያላቸውን ጠንካራ የአስተዳደር ስርዓት በከፍታ እንዲቀመጡ ያስቻላቸው ሲሆን 6.75 ቢሊዮን ዶላር እንዲያወጡ አድርጎ የዓለማችን አንደኛው ውዱና ሀብታሙ ክለብ እንዲሆኑ አድርጓቸዋል።